የሱን ፊት እየፈለግን እንጸልያለን። ያውና ዘላለማዊ የሆንክ ዘመን ዘለል የሆነ ዕውቀትና ጥበብ ያለ በኃይል ታላቅነት በክብርና በግርማ ከፍ ያልክ በእኛ አንደበትና በእኛ ቋንቋ ቃላትና ቅብር ልንናገረው ልንገልጠው ከምንችለው በላይ ትልቅ የሆንክ ለዘላለም እየተመሰገንክ ስለ ታላቅነት ያውርተን ተናግረን ዘምረን ልንጨርሰው ከምንችለው በላይ ትልቅ የሆንክ ዘመን ያለወጠ ጉልበት ያልደከመ ያልዛለ ለዓለምና ለዘላለም የጸና የከበርክና የተመሰገንክ የሰራዊት አምላክ እግዚአብሔር አባታችን እግዚአብሔር አምላካችንና መድኃኒታችን ከፍ ያለውን ስምህን ከፍ እናደርጋለን፣ እንባርካለን። ክቡር ስም ለዘላለም እየተባረከ ይሁን። እግዚአብሔር አምላክ ሆይ ጊዜውንና ሰዓቱን እንደገና ለታመኑና ለተከበሩ እጆች አደራ አሳልፈን ሰጠን። ማንኛውም የጨለማ ጉልበት የአጋንንት ምክር በስም ስልጣንና ጉልበት የፈረሰ ይሆን። በመገኘት እንድታስደንቀን እንለምንሃለን። ጊዜውንና ሰዓቱን ተቆጣጠር። ኢየሱስ ክርስቶስ መድኃኒታችን ቅዱስ ስም ይህንን ክፍል ስንመለከተው ይህንንም ክፍል በሁለት ከፍለን እንመለከታለን። ሁለት ቁጥር ብቻ ናቸው። ሁለቱንም በሁለት እንከፍላለን። የመጀመሪያ ቁጥር 9 ላለው ሐሳብ ስለ ያቤጽ ማንነትና ስለ ስሙ ስያሜ የሚያነሳ ክፍል ነው። ስለ ያቤጽ ማንነት ያቤጽ ማን ነው የሚለውን ነገር እና እንዲሁም ደግሞ ስለ ስሙ ትርጉም እዚያ ላይ እንመለከታለን። በሁለተኛው ክፍል ላይ የምንመለከተው ምንድነው? ያቤጽ እግዚአብሔርን መለመኑንና እግዚአብሔር ደግሞ ያቤጽ ለለመነው ልመና እግዚአብሔር እንዴት ምላሽ እንደሰጠው የያቤጽን ጸሎትና የእግዚአብሔርን ምላሽ ጠቅለል አድርጎ ያስቀመጠ እንደሆነ እንመለከታለን ማለት ነው። ያቤጽ በወንድሞቹ መካከል የተከበረ ነው ይላል። በጣም የሚገርም ነው። ያቤጽም ከወንድሞቹ ይልቅ የከበረ ነው ይላል። ከውጭ ሰዎች ጋር አላወዳደረው። ያቤጽ አብረው ከነበሩ ከአንድ ማህፀን ከተወለዱ ከአንድ ጣሪያ በታች ከተወለዱና ካደጉ ልጆች መካከል የቤተሰብ ልዩነት ባልነበረበት በዚያ መካከል ያቤጽ ከሌሎች ወንድሞች ምን አይነት ነበረ? የከበረ። መጽሐፉ ነው የሚለው ከወንድሞቹ ሁሉ ይልቅ የከበረ ሰው ነበረ ይላል። እናቱም በጣር ወልጃለሁ በስቃይ ወልጃለሁ ስትል ስሙን ማን አለችው ይላል? ያቤጽ አለችው ብላ ጠረችው ይላል። ስለዚህ ይሄ ስለ ያቤጽ ማንነት የሚያነሳ ክፍል ነው። ያቤጽ ምንድነው ያለችው? ያቤጽን በእኛ ቋንቋ ቢሆን በአማርኛ ቢሆን ስሙ ማን ነው? ጭንቁ፣ መከራው፣ ስቃዩ ነው የሚባለው። ጭንቁ መከራው ተብሎ ነው የሚጠራው። ያቤጽ ግን ጭንቅ አይደለም። ያቤጽ መከራ አይደለም። ያቤጽ ስቃይ አይደለም። እዚህ ክፍል ላይ ስንመለከት ከሌሎች ወንድሞች ሁሉ ምን አይነት የከበረ ነበረ። ምስጢሩ ምን እንደሆነ በኋላ አሳያችኋለሁ። እንዴት ነው የከበረው? እንዴት ነው ከሌሎች ወንድሞቹ የተሻለ ስፍራና ቦታ መጽሐፍ ቅዱስ የሰጠው? እንዴት ነው? ይሄ በሰው ስኬት በሰው ልኬት አይደለም የተነገረው፣ በእግዚአብሔር ነው። በሰው እይታ አይደለም የተነገረው፣ በእግዚአብሔር ነው። እንዴት ነው? እንዳልኳችሁ አንድ ጡት ነው የጠጡት፣ አንድ ማዕድ ላይ ነው የበሉት፣ አብረው ነው የኖሩት። ማን ያውቃል? እንደኛ ባህል ከሆነ
በአንድ ብርጭቆ ነው የጠጡት፣ በአንድ ገበቴ ላይ ነው የበሉት። ግን ወንድሞቹ ይልቅ የከበረ ነበር ይላል። በኋላ እናያለን እሱን ሐሳብ። ሁለተኛውን ሐሳብ በምንመለከትበት ጊዜ ያቤጽም እግዚአብሔርን 4 ቁልፍ ነገሮችን ለመነ። ርዕስ አልሰጠዋቸውም አይደል? እስካሁን ድረስ ምንድነው ዛሬ የሚነገረው የሚለውን ነገር አንዳንድ ሰው ያሳስበዋልና በኋላ ነው የምነግራችሁ ርዕሱ። ያቤጽ 4 ቁልፍ ነገሮችን ነው ይዘለ። አንደኛ እባክህን መባረክን ባርከኝ። ከዛስ እንዳይጠበኝ አገሬን ምን አድርገው አስፋው። ሶስተኛስ እጅ በእኔ ላይ ትሁን። አራተኛስ እንዳያሳዝነኝም ከአጠገቤ ሳትርቅ ክፉ እንዳያጠቃኝ ምን አድርገኝ ጠብቀኝ የሚል ጸሎት። ልመና ጸሎት ነው። በመጽሐፍ ቅዱስ ብዙ አይነት ጸሎቶች አሉ። አምስቱን ልንገራችሁና እሱን 6ኛ አድርጋችሁ እንድትይዙት። የመጀመሪያ የውዳሴ ጸሎት የሚባለው ነው። እግዚአብሔርን ስለ ማንነቱ፣ እግዚአብሔርን ስለ ልዕልናው፣ ስለ ክብሩ፣ ስለ አስፈሪነቱ፣ ስለ ግርማው ስንጸልይ እያመሰገንን እየተደነቅን የምናመሰግንበት ውዳሴ መወደስ። ሌላ ሁለተኛ ምስጋና። እግዚአብሔር በሕይወታችን ባደረገው፣ በሰራው፣ ባሳለፈን፣ ባሻገረን፣ ባደረገልን በጎ መልካም ነገር ሁሉ እያሰብን ለእግዚአብሔር ምስጋና በማቅረብ እንጸልያለን። ሶስተኛ ራስን ለእግዚአብሔር ለማቅረብ ወይም ራስን መስዋዕት ለማድረግ ለእግዚአብሔር ለመገዛት ራሳችንን ለእግዚአብሔር ስለመስጠት የምንጸልይበት ጸሎት። አራተኛ ምልጃ፣ ስለ ሌሎች ሰዎች የምንጸልየው ጸሎት። ቴሌግራም ላይ አታች አደርግላችኋለሁ ከነጠቅሱ ጋር እና ሌላው አምስተኛ ጠላትንና ስራውን የማፍረስ ጸሎት፣ የኃይል ጸሎት የሚባለው ጠላትን የመዋጋት በጠላት ላይ ሰልፍ ጦርነት መክፈት። በማን ስም? በጌታ ስም። 6ኛው ልመና ነው። ዛሬ የምንመለከተው ስለ ልመና። ያቤጽም የለመነውን ሰጠው ይላል። ሰጪውን አምላክ ለይቶ በማወቅ መለመን በሚል ሐሳብ ነው የምናገረው። ሰጪውን አምላክ ለይቶ በማወቅ ምን ማድረግ? መለመን። ሰጪውን አምላክ ማንንም አይደለም፣ ሰጪውን አምላክ ለይቶ በማወቅ መለመን። ብዙ ጊዜ ሰዎች ቤተክርስቲያን ውስጥ እንደዚህ ይላሉ፣ ይህ መንፈሳዊ ነገር እውቀት ነገር አይደለም፣ ሞኝነት ነው ይላሉ። ሞኝነት አይደለም፣ መንፈሳዊ ነገር እውቀት ነው። እስቲ እናንተም አሜን በሉ። እስቲ አሜን በሉ። መንፈሳዊ ነገር ትክክለኛ እውቀት ትክክለኛ እምነት በትክክለኛ እውቀት ላይ ነው የሚመሰረተው። ያቤጽ መስማት የሚችልን አምላክ ለይቶ በማወቅ ነው የለመነው። ይኸውላችሁ ይህን አንድ ጊዜ እሱን ላሳያችሁና አልፋለሁ። ቁጥር 10 ላይ ያቤጽም እባክህን መባረክን ባርከኝ፣ አገሬንም አስፋጅም፣ ከእኔ ጋር ትሁን፣ እንዳሳዘነኝም ከክፉ ጠብቀኝ ብሎ የእስራኤልን አምላክ ለመነ ይላል። ይሄ እውቀት ነው፣ ሌላን አምላክ አይደለም። ምክንያቱም በምድር ላይ ብዙ አይነት አማልክቶች ነበሩ፣ ብዙ አይነት ጌቶች ነበሩ። ብዙ የሚመለኩ አማልክት ያለው ማህበረሰብ ከእስራኤል ጋር በዙሪያ አለ። በነገራችን ላይ የማይመለስ ጸሎት እግዚአብሔር ጸሎትን ሁሉ እግዚአብሔር የማይሰማው አይነት ጸሎት የለም።
እንዴት ነው እሱ ሊሆን የሚችለው? እግዚአብሔር ሰምቶ የሚመልስ እውነተኛ አምላክ ብቸኛ አምላክ ነው። አንደኛ ሳሙኤል ለምዕራፍ 18 ከቁጥር 24 እስከ 29 መመልከት ትችላላችሁ። እግዚአብሔር የኤልያስን ጸሎት እንዴት እንደሰማና የእስራኤል ሕዝብ ከእግዚአብሔር ሐሳብና ፈቃድ በመራቁ ምክንያት በጠላት እየወደቀ መከራ በሚያይበት ዘመን የእስራኤል ጠላቶች በእስራኤል ላይ ይሰለጥኑ በነበሩበት ዘመን እግዚአብሔር እንዴት እንደሰማና እንደተገለጠ መመልከት እንችላለን። በእስራኤል አምላክ ዘንድ ሁሉም ጸሎት ይሰማል። ግን ያ ማለት ሁሉም ጸሎት ልክ ነው ማለት አይደለም። የመጀመሪያ ነገር አይሆንም የሚል የጸሎት መልስ ነው። ይሄ ግን እግዚአብሔር አይሆንም እንዳለ እኛ እናውቅ። ሁሉንም ጸሎት እግዚአብሔር ምን ያደርጋል? ይሰማል። የሚለየው ምን ሆኖ መልሱ ላይ ነው የሚለየው። ሁሉንም ጸሎት እግዚአብሔር ይሰማል። አንዳንድ ጊዜ አንዳንድ ሰዎች አጠገባቸው ላይ ያለውን ሰው እግዚአብሔር እንዲነቅለው ይጸልያሉ። ይሄ ያለ ነው። አንድ ቤተሰብ ጋበዘኝና ማታ ፕሮግራም አገልግዬ የቤቱ ባለቤት አጠገባቸው ላይ የነበረውን ሰው እግዚአብሔር እንዲነቅል ሲጸልይ ሰምቻለሁና ሲነቅል እንደዚህ ነው እንዲነቅል እንደዚህ ነው የሚነቅለው ሰው ነው። በጌታ በኢየሱስ ስም ነቀልኩት፣ በጌታ በኢየሱስ ስም ነቀልኩት፣ በጌታ በኢየሱስ ስም ነቀልኩት እያለ መጸለይ ነበረው። ሰውየው እስከ ዛሬ ድረስ አለ፣ የትም አልሄደም። የጸለየውም ሰውዬ እዚያው አለ፣ የተጸለየበትም ሰውዬ የተጸለየለት አይደለም። አንዳንድ ጊዜ አንዳንድ ሰዎች ለሰዎች ይጸልዩላቸዋል፣ አንዳንድ ጊዜ ይጸልዩባቸዋል። ይህንንም ጸሎት እግዚአብሔር ይሰማል፣ ግን መልሱ ይለያል። አይሆንም። አንተን እንደሚወደውም እሱን እወደዋለሁ፣ አንቺን እንደሚወድሽ እሷንም እወዳታለሁ ይላል። አንዳንድ ሰዎች እግዚአብሔር ለነሱ የቅርብ ዘመድ ሆኖ ለሌላው ጠላት አድርገው የሚስሉ ሰዎች አሉ። ገጠር አካባቢ ላይ እኔ ገጠር ነው ተወልጄ ያደኩትና ዶሮን ይሄ ሸለመጥመጥ የሚባል ነገር አለ። በጣም የሚያጠቃ ማለት ነው። ብሎ ያጋው 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 እንላለን። ከዛ ያባረራለጉት። አንዳንድ ሰው ልክ እግዚአብሔርን እንደዚህ የሚገምት ዕውቀቱ ትክክል አይደለም። እኔ የጠላሁትን ሰው ሁሉ እግዚአብሔር ይጠላል ብሎ የሚገምት እግዚአብሔር እኛ የምንጠላውን ሰው ይወደዋል። አሜን በሉ፣ አሜን በሉ። እኛ ስለጠላን ሰው አይነቀልም፣ ስለወደድንም ሊኖር አይችልም ይሆናል። ጸሎት አመጽ ያለበት፣ ክፋት ያለበት፣ ተንኮል ያለበት፣ ራስ ወዳድነት ያለበት ከሆነ እግዚአብሔር አይሆንም የሚል ምላሽ ይሰጣል። ግን ቃል በቃል ሲናገር ላንሰማው እንችላለን። አለመፈጸሙ አይሆንም ማለቱ ነው ብለን መቀበል ነው ማለት ነው። አንዳንዱን ጸሎት ደግሞ በሶስት መልክ ነው የሚመልሰው። ትንሽ ታገሰኝ ቆየኝ ይላል። ጸሎቶች እንደዚህ ናቸው። ታገሰኝ። ዘማሪው ዳዊት 40ኛው መዝሙር ላይ ቆይቼ የእግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ፣ ከረግረግ ጭቃ ውስጥ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም ምን አደረገው? አጸናው። ይንገዳገድ ነበረ ማለት ነው ዳዊት። አንዳንድ ጸሎት አሁን እኛ ቤተ ክርስቲያንም ለረጅም ጊዜ ጸለይነው ጸሎት ለካስ እግዚአብሔር ታገሱኝ አለው ነው እያለ ነበረ ማለት ነው። እንደዚህ ሆኖ ነው። ይሄን ያህል ቆይቶ ግን ምን አገኘን? መልስ አገኘ። በግል ሕይወታችንም ለረጅም ዘመን ጸለያችሁ ያልመጣላችሁ ጸሎት ቢኖር በጽድቅ በቅድስና እንደ እግዚአብሔር ቃል የለመናችሁት ልመና ጊዜውን ጠብቆ ከሰማይ አምላክ ምላሽ ይመጣል። ሰማይ ይከፈታል። ሃሌሉያ። ዛሬ የምንመለከተው ይሁንልህ የሚለውን ነው። ይሁንልህ
አንድ ማቴዎስ ወንጌል ልውሰዳችሁና 15ኛ ምዕራፍ ላይ ቁጥር 25 ላይ እንደዚህ የሚል ቃል አለ። አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ። ምን አርጋ ነበረ? ለምናው ነበረ። ልጄን ጋኔን ክፉኛ ይዟታል፣ ልብ ሞትብኝ ነው፣ አደጋ ላይ ነው ብላ ነው የለመነችው። ከመካከል ረዥም ታሪክ አለው። ኢየሱስ ፈጣን የሆነ ምላሽ ሲመልሳት አንቺ ሴት እንደ ለመንሽ፣ እንደ ወደድሽ፣ እንደ ፈቀድሽ ምን ሆን ይሆንልሽ። ዛቂው እግዚአብሔር ያስዝቃል። ማገኖ 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 ምን ይወጋል? ረጅም ዘመን ጸልያችሁ ሰማይ እንደ ናስ የጠነከረባችሁና ምንም አይነት ምላሽ ያልተመለሰላችሁ ብትኖሩ እግዚአብሔር በጊዜው ይመጣል። መጽሐፍ ቅዱስ ሲናገር ሁሉንም ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ ይላል። ነገርን ሁሉ በመቼ? በጊዜው። መጽሐፍ ቅዱስ ከኃይለኛው ከእግዚአብሔር እጅ በታች ራሳቸውን አዋርዱ፣ እርሱ በጊዜው ምን ያደርጋል? ከፍ ያደርጋል ይላል። ያቤት ጸሎት ልክ እንደዚህኛው አይነት ጸሎት ነበር። 4 ነገሮች ናቸው። ስለነሱ አይደለም እኔ ማወራው። እነዚህ ያቤት እንዴት ስለ በረከቱ አይደለም እኔ ማወራው። ዛሬ እኔ ማወራው ስለ ሌላ ነገር ነው። ድንባሬን አስፋው ስላለው ነገር አይደለም። እጅ ከኔ ጋር ትሁን ስላለው ነገር አይደለም። ስብከቱ አብዛኛው እንደ መጽሐፉ መሰበክ ያለበት እሱ ሐሳብ ነው። እንዳትሳሳቱ። እሱ እነዚህ ነጥቦች ናቸው የምንነገሩት። ግን ለነዚህ ነጥቦች ምክንያት በሆነ ነገር ላይ ነው መናገር የፈለኩት እኔ። ምክንያቱም ሰዓቴንም ለመጠበቅ ብዬ ያቤት ከወንድሞቹ ሁሉ የከበረ ሆኖ የመገኘቱ ምስጢር ምን እንደሆነ ታውቃላችሁ? አመለካከት ነው፣ አስተሳሰብ ነው። እንደ ተሰጠው ስም ጭንቅ ሆኖ መኖር ተገቢ አለመሆኑ በደንብ ነው የተረዳው። ይህን ደግሞ በራሱ መቀየር የማይችለው እንደሆነ ይገባዋል። ስለዚህ ያለው አማራጭ አንድ ነው፣ የእስራኤልን አምላክ መጥራት። አሁን ካለሁበት ሁኔታ ተመሳሳይ ህይወት ከመኖር ህይወት ውስጥ መውጣት የምችለው የእስራኤልን አምላክ በመጥራት ነው። እሱ ነው ሊያወጣኝ የሚችለው የሚል ምን አለው? አስተሳሰብ አለው፣ እምነት አለው። ያቤት ለዚህ ነው እባክህ ልመናውን አይታችሁ እንደሆነ አጠገባችሁ እባክህ እኮ እያለ ነው ያለው። ልክ እግዚአብሔርን አጠገቡ ላይ በቆመ አይነት ነገር እባክህ እንዲህ ነው የለመነው። ይሄ ያዕቆብ በያቦቅ ወንዝ ላይ ሳትባርከኝ አልለቅህም እንዳለው አይነት እባክህ መባረክን ምን አድርገኝ ባርከኝ። ከስሜ ስያሜ ጋር አብሮ ካለው መውጣት የሚያስችል በረከት መጽሐፍ ቅዱስ እንደዚህ ይላል ወገኖች፣ የእግዚአብሔር በረከት ባለጠጋ ታደርጋለች፣ በሷም ውስጥ ሐዘን አይጨምርባትም። ምሳሌ ምዕራፍ 10 ቁጥር 22 ላይ ማየት ትችላላችሁ። የእግዚአብሔር በረከት ምን ታደርጋለች? ባለጠጋ ታደርጋለች። የእግዚአብሔር በረከት የተጎሳቆለን፣ የተንከራተተን፣ የተቸገረን፣ የተዋረደን በጨለማ ውስጥ ያለውን ሰው የእግዚአብሔር በረከት ያወጣል። እግዚአብሔር ራሱ ሕዝቡን የመባረክ ፍላጎት አለው። እግዚአብሔር ራሱ የምን ፍላጎት አለው?
የመባረክ ፍላጎት አለው። እግዚአብሔር በሚፈልግበት ገባ። ይሄ ሰው እባክህን አለ፣ መባረክን ባርከኛል። እንዴት ነው ይህ ጸሎት በእግዚአብሔር ፊት ተሰምቶ እግዚአብሔርም የለመነውን ሰጠው ያለው? ምን አይነት ጸሎት ቢጸልይ ነው? በምን አይነት ነገር ነው የሚለውን ነገር ሶስት ነገሮችን ላንሳላችሁና የመጀመሪያ ነገር የእስራኤል አምላክ በእርግጥ የሚባርክ አምላክ መሆኑን በማወቅ በእምነት ነበር የጸለየው። እግዚአብሔርን በማወቅ ቅድም እንዳልኳችሁ የእስራኤልን አምላክ የሚለው ቃል ሆን ተብሎ ተፈልጎ የገባ ቃል። አምላክ ተብሎ አልተጻፈም። አምላክ ተብሎ አይደለም የተጻፈው። የእስራኤል አምላክ ምን ማለት ነው? የቃል ኪዳን አምላክ፣ የእስራኤል አምላክ የጸጋ አምላክ ነው። አብርሃም ጣዖት ቤት አምላኪ ነው አባቱ። አብርሃም አባት ለጣዖት መስዋዕት የሚያቀርብ የጣዖት ካህን ነው። እግዚአብሔር የእስራኤል አምላክ፣ የቃል ኪዳን አምላክ፣ የጸጋ አምላክ የማይገባ ሆኖ እያለ አብርሃምን ምን አድርጎታል? ጠርቶታል። ከዛ በኋላስ ምን አደርግሃለሁ አለ? እባርክሃለሁ አለ። እየባረኩ እባርክሃለሁ። አሁን በረከቱ ምን አይነት ነው የሚለው ነገር ዝርዝር ሌላ ጊዜ ማንሳት ብችል ደስ ይለኛል። እየባረኩ እባርክሃለሁ። ይስሐቅንም ሲናገር እግዚአብሔር ዘፍጥረት 26 ላይ የመጀመሪያ 12 ላይ ነው። ዘፍጥረት 12 ከቁጥር 1 ጀምራችሁ እስከ 6 ስታነቡ እግዚአብሔር አብርሃምን ጠርቶት እንደሚባርከው ተናገረው። አንድ ነገር እንድትሉ ፈልጋለሁ። አጠገባችሁ ላይ የእግዚአብሔር ፍላጎት መባረክ ነው በሉ። የእግዚአብሔር ፍላጎት ነው ይሄ። ይሄ ሰው ፍላጎት አለ። ይሄ የእግዚአብሔር ቃል እውነት ነው። እግዚአብሔር የመባረክ ምን አለው? ፍላጎት አለ። በሌላ መልኩ ደግሞ እኛ እንደ ክርስቲያን ምኖች ነን? የተባረክን ነን። ኤፌሶን ምዕራፍ 1 ቁጥር 3 ላይ እግዚአብሔር በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እኛ ምኖች ነን? ብሩካን ነን። እግዚአብሔር ባርኮናል። ቀዳሚ በሆነ በረከት፣ ሰማያዊ በሆነ በረከት፣ መንፈሳዊ በሆነ በረከት እግዚአብሔር ባርኮናል። እዚህኛው ላይ ግን የምናየው መንፈሳዊ በረከት ብቻ አይደለም፣ ምድራዊ። እግዚአብሔር በመንፈሳዊ በረከት ባርኮናል። ኦልሬዲ ከክርስቶስ ጋር ብሩካን ነን። እንደውም ጳውሎስ ምንድን ነው ያለው? በክርስቶስ ኢየሱስ በእግዚአብሔር ቀኝ በሰማያዊ ስፍራ በእግዚአብሔር ቀኝ ምን አረገን ይላል? አስቀመጠን ነው የሚለው። ሰማይ ላይ ያለ ነው። ዲያስፖራ ላይ አለን፣ ሰማይም አለን። ጌታ ይባረክ። ሐዋሳ ከተማ ዲያስፖራ ውስጥ አለን። በእግዚአብሔር አይን ደግሞ በክርስቶስ ጋር የታለን? በቀኙ በሰማይ ባርኮናል። እግዚአብሔር በአንድ ጊዜ ሁለት አድራሻ ያለን፣ ሁለት ዜግነት፣ ኢትዮጵያዊ ነን፣ ሰማያዊ ነን። ጌታ ይባረክ። እግዚአብሔርን አውቆታል ይሄ ሰው። ለዚህ ነው ቁጥር 9 10 ላይ እባክህን ብሎ እባክህን መባረክን ባርከኝ ሲል እግዚአብሔር የበረከት አምላክ ስለሆነ በደንብ ገብቶታል። እንዴት አየው መሰላችሁ? ይሄንን ክፍል ይሄ ድንባሬን አስፋ የሚል ነገር አለ ከኋላ። በእስራኤል ሀገር ርስት የሚሰጥ አባት ነው። በእኛም ሀገር በጣም የተለመደ ነው አይደል? ርስት የሚሰጥ ማን ነው? ወላጅ አባት ነው። ታምራት በሆነ መንገድ እንዲያኖረው እግዚአብሔርን በማወቅ ጸለየ። ወገኖች ሆይ አንዳንድ ጊዜ ስንጸልይ እኛን የሚመጥን ጸሎት እንጸልያለን። እኛን የሚያክል ጸሎት ምን ማለት ነው?
የደሞዛችንን ልክ እንጸልያለን። ያለችኝ እቺ ነገር ነች ናት፣ እቺ ናት ያለችኝ፣ ግን አንተ ከዚህ ታልፋለህ የሚል መሆን አለበት የኛ ጸሎት። ይሄ አለኝ፣ ይሄ ለምንም አይሆንም። አንተ ግን የተትረፈረፈ ነገር ተዝቆ የማይልቅብ ነገር አለ አንተ ጋር። እጥረት የሚባል እጦት የሚባል ውጥረት የለም አንተ ጋር። እግዚአብሔር በውጥረት ውስጥ አይገባም። ልዩ መገለጥ እግዚአብሔር እንደው ቢሰጠኝና ብናገር ደስ ባለኝ። እግዚአብሔር ከመታወቅ በላይ ትልቅ የሆነ አምላክ መሆኑን በማወቅ ደግሞ እሱን በማመን ይባክን መባረክን ባርከኛል። እግዚአብሔር በአገልግሎት ይባርካል። እግዚአብሔር በአመራር ይባርካል። እግዚአብሔር በአስተሳሰብ ይባርካል። እግዚአብሔር በስራ በኑሮ ይባርካል። እግዚአብሔር በዘር በልጅ ይባርካል። እግዚአብሔር የሚባርክበት መንገዱ ብዙ ነው። እዚህ ላይ ዝርዝር ሐሳብ አናገኝም። ብዙ ለማየት ሞክሬያለሁ። ግን ብቻ ይሄ ሰው ምን አይነት ሰው ነው? ብሩክ ሰው ነው። ማን ባረከው? እግዚአብሔር ባረከው። ምን ይወቀን? በዚህ ጉባኤ መካከል ህይወት እንደ ተራራ የሆነበት ጨለማ የሆነባት ቢኖር ብትኖር መልእክት አለኝ። ታሪክን የሚገለብጥ እግዚአብሔር በዙፋኑ ላይ አለ። የሚቀይር እግዚአብሔር በዙፋኑ ላይ አለ። የሚሰማ ጆሮ ያለው የሚመልስ አምላክ በዙፋኑ ላይ አለ። ያቤዝ በማወቅ ነው የጸለየው፣ በመረዳት ነው የጸለየው። ስለ እግዚአብሔር ያለን ዕውቀት ግንዛቤያችን ከፍ ባለ መጠን ጸሎታችንም ከፍ ያለ ነው የሚሆነው፣ እምነታችንም ከፍ ያለ ነው የሚሆነው። ኤፌሶን ላይ ምዕራፍ 1 ላይ ከቁጥር 13 ላይ ስትመለከቱ ለዚህ የሚል ቃል ታነባላችሁ። እናንተም የመዳናችሁን ወንጌል በሰማችሁ ጊዜ ይላል። የመዳን ወንጌል ስለማን ነው የሚናገረው? ስለ ክርስቶስ ነው የሚናገረው። ስለዚህ የመዳን ወንጌል በተነገራቸው ጊዜ ክርስቶስን አወቁት ማለት ነው። ክርስቶስ ማን እንደሆነ፣ ክርስቶስ ከየት እንደመጣ፣ ክርስቶስ ምን ማድረግ እንደሚችል ምን አደረጉት ማለት ነው? አወቁት ማለት ነው። ስለወቁ ምን አደረጉ? ተቀበሉት። ስለወቁ ተቀበሉት። ሳናውቀው ሳንረዳው ስለሱ ያለን ግንዛቤ ዕውቀታችን ከፍ ካላለ ጸሎታችን ዝቅ ያለ ነው የሚሆነው። በህይወቴ ብዙ አስቸጋሪ ነገሮች ውስጥ ገብቼ አውቃለሁ። እግዚአብሔርን ለምኜው አውጥቶኛል። ብዙዎቻችሁ ምስክሮች ናችሁ። ሁሉም ሰው በየግሉ ምን አለው? ምስክርነት አለው። እድል ቢሰጠው የአንዳንዳችሁ እንደውም ላያስቀምጠን ሁሉ ይችላል፣ ሊያንበረክከን ሁሉ ይችላል። ያቤዝ ለመነ። እግዚአብሔር የለመነውን ምን አደረገው? ሰጠው። እኔ እድል ስላገኘው ነው ይሄን ማወራው። አሁን ከዚህ የባሰ ነገር የምትናገሩ ሰዎች እንደምትኖሩ ተስፋ አደርጋለሁ። መለመን እግዚአብሔር እንደሚችል በማወቅ ምን ለምን የሚለውን ነገር ለማሳሰብ ፈልጌ ነው። ምን ነው ተስፋ ይቆረጣችሁ፣ በቃ ከዚህ በኋላ እድሜም እዚህ ደርሷል፣ በቃ ከዚህ በኋላ የምትሉ ካላችሁ ጸሎት አደገኛ የሚሆነው ክፋት ያለብን ከሆነ፣ ተንኮለኞች ከሆነን፣ ምቀኞች ከሆነን ፓስተር አስፋውን እግዚአብሔር ስለረዳው ስላገዘው እሱ ለሚቀና ከሆነ እሱን ጥዬ ለመቆም እኔ የሚፈልግ ከሆነ አይሳካልኝም። ጸጋ በስቶልኝ ፓስተር አስፋውን ትንሽ የሚደግፍ ከሆንኩ ማግዝ ከሆንኩ እግዚአብሔር ያያኛል። ይህ ነው ቅንነት፣ ንጹህ ልቦና ያስፈልጋል በጸሎት ውስጥ። እግዚአብሔር የምንጸልየውን ጸሎታችንን ብቻ ሳይሆን ከጸሎታችን በስተጀርባ ያለውን ተንኮለኛ ሐሳባችንን ያውቃል። የመጨረሻ ጥግ የደረሰ ክፋት ሰው አንድ ነገር ልንገራችሁ። አንዳንዴ እንደዚህም እንዲሆኑ ሰዎችን የሚያደርጋቸው ሰዎች ያደረጓቸው ነገሮች ሊሆኑ ይችላል። ማን ያውቃል? ሰዎችም እኮ ክፉ የሚያደርጉት እግዚአብሔር ዓላማ ስላለው ሊሆን ይችላል።
እንዳያችሁ ተስፋ አትቆረጡ። እግዚአብሔር እናንተን ለመቀረጽ ለመስራት ነው። ቅድሙ ወላይታ ሶዶ ላይ ያልተማረ ነው ላይ ያለ ሰው እየጠቅሞኛል። እግዚአብሔር ይባርከው። ዲፕሎማዬን ሲመረቅ የመጀመሪያ አበባ የሰጠኝ እሱ ነበር። ክብር ለኢየሱስ ይሁን። ሰዎች የሚነኳችሁን ሰዎችን አትጥሩ። አጠገባችሁ ለሚነኳችሁ ሰዎች አንቂዎች ናቸው፣ አላርም ናቸው። ያበረታቷቸዋል። ሰነፍ እንዳትሆኑ፣ እንቅልፋም እንዳትሆኑ፣ ባላችሁበት ነገር ብቻ ረግጣችሁ እስረኛ እንዳትሆኑ፣ ጥሳችሁና ጠርምሳችሁ እንድትሄዱ ያነቃቋቸዋል። ሚነኩ ሰዎችን እግዚአብሔር አይንሳችሁ። ሚነኩ ሰዎችን የሚያናግሩ ሰዎችን እግዚአብሔር አይንሳችሁ፣ ይስጣችሁ። አሜን አላላችሁም? እሺ፣ ሁለተኛ ነገር ላንሳ። የምድርና የሞላዋ ባለቤት እግዚአብሔር መሆኑን በመገንዘብ አስፋኝ ሲል ችግር ይፈጥራል እኮ ይሄ ነገር። ወንድሞቹም ጦርነት ሊፈጥሩበት እኮ ይችላሉ። ድንባሬ ይስፋ ሲል ማን ከማን ምን ሆኖ ነው የሱ ድንባሬ የሚሰፋው የሚል ጦርነት ይፈጠራል፣ አባትየውን ጠይቆት ቢሆን። ስለዚህ ምድርና ሞላዋ የማን ነው? የእግዚአብሔር ስለሆነ አባት ሳይሆን ማስፋት ያለበት ማን ነው? እግዚአብሔር ነው። አስፋኛል። እኔ መጥበብ አልፈልግም፣ ሰፋ ማለት ነው ፈልገዋል። እስቲ ሰፋ በሉ፣ እስቲ እባካችሁ ሰፋ በሉ። ሰፋ ማለት ነው። ክብር ለጌታ ይሁን። ማን ነው የሚያሰፋው? እግዚአብሔር ነው የሚያሰፋው። ስለዚህ እግዚአብሔር እንዲያሰፋ ጸለይ። ያ ማለት ምን ማለት ነው? ምድርና ሞላዋ የማን ናት? የእግዚአብሔር ናት። የማንም አይደለችም ነው። የማንም አይደለችም። እምነት ሊኖረን ይገባል። መኖሪያዬ ነህ ጌታዬ፣ መኖሪያዬ ነህ ኢየሱስ፣ አሳርፈኸኛል፣ እፎይ ብያለሁ፣ አንተን አግኝቻለሁ። 80 ብር ቤት ይዤ የሚመጣ ሰውዬ ነው ቤት ለመስራት የማስበው። ይብዳ አይባልም? ሳት ያደርገዋል አይባልም? ጤናማ ነው የሰውዬ ይባል ያስብላል? አስብልም። እግዚአብሔር ይችላል። እንዴት? እኔም አላውቅም። እሱ እንዴት ለሚለው መልስ መስጠት አልችልም። እንዴት እንደሆነ ይሄንን መመለስ የሚችለው እግዚአብሔር ብቻ ነው። ይችላል እግዚአብሔር። አይቻልም አይባልም። አሁለኛ አይቻልም፣ ለሱ ይቻላል። የመጨረሻው ሐሳብ ላንሳና ልጨርስ። የመጨረሻው ነገር ምንድነው? ያለ እግዚአብሔር አብሮነት ሁሉም ከንቱ ስለሆነ ለእግዚአብሔር አብሮነት ነው ቅድሚያ የሰጠው። በዚህ ነው ጸሎቱ። ለእግዚአብሔር ነው ቅድሚያ የሰጠው። እግዚአብሔር ቢባርከውም ቢያሰፋውም የእሱ አብሮነት ግን ከሱ ጋር ከሌለ ዋጋ ስለሌለው ምን አለ? እጅ ከኔ ጋር ትሆናል። ሁለቱንም አንድ አድርጌ ነው ጠቅልዬ ያዝኩት። እጅ ከኔ ጋር ትሁን፣ እንዳያሳዝነኝም ከክፉ ጠብቀኝ የሚለውን ሁለቱንም ነገር አንድ ላይ ያዙት። ምንድነው ያለው? ያለ አንተ ምንም ቢኖረኝ፣ የምድር ሀብት ወርቅ ቢኖረኝ፣ ምንም ብታሰፋኝ ብትባርከኝ፣ የከበረ ስም ከወንድሞቼም የላከ የከበረ ስም ቢኖረኝ፣ ያለ አንተ ከሆነ ዋጋ የለውም። እጅ ከእኔ ጋር ትሁን። ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉም። ይሄ ሰውዬ የአዲስ ኪዳን ተማሪ ይመስላል። ሰውየው በጣም ብልጥ ነው። ሰውየው እኮ በብሉይ ኪዳን ውስጥ የነበረ ሰው ነው። አዲስ ኪዳን የተማረ ነው የሚመስለው። ምንድነው ያለው? እንዳያሳዝነኝ፣ አደጋ ላይ እንዳይጥለኝ እጅ ከእኔ ጋር ትሁን። አብሮነቴ ማለት ነው ህልወተ እግዚአብሔር ማለት ነው። አንተ ከእኔ ጋር ከሌለህ ብዙ ሰዎች ብዙ ነገርን ከእግዚአብሔር አግኝተው ከእግዚአብሔር ተለይተው ጠፍተዋል። ብዙ ሰዎች እግዚአብሔርን ለምነው እግዚአብሔር ባርኳቸው ከእግዚአብሔር ተለይተው የጠፉ በርካታ ሰዎችን እናውቃቸዋለን። እኔ በግል ያውቃቸዋል። ወገኖቼ ሆይ ያገኘን ነገር ከእግዚአብሔር ሊያጠፋን አይገባም። ይሄ ሰው በጣም ብልጥ ሰው ነው። ሰተኸኝ እንዳታጣኝ፣
ባርከኝ እንዳታጣኝ፣ አሳድገኝ እንዳታጣኝ፣ ከፍ አድርገኝ እኔን እንዳታጣኝ፣ ያለ አንተ ነጠላ እንዳልሆን፣ ለጠላት አልፌ እንዳልሰጥ አንተ ከኔ ጋር ነው። እጅ ከኔ ጋር ትሆናል። የሚሰማን አምላክ፣ የሚመልሰን አምላክ በማወቅ መለመን። ሶስት ነገሮችን ነው ያነሳውላችሁ። የእስራኤል አምላክ የሚባርክ አምላክ እንደሆነ በማወቅ በእምነት ነው የጸለየው። ሁለተኛ ምድርና ሞላዋ የእግዚአብሔር ስለመሆኑ እርግጠኛ ነበር። ሶስተኛ ሕይወት ያለ እግዚአብሔር ከንቱ እንደሆነች በመረዳት ቅድሚያ ለእግዚአብሔር በመስጠት እግዚአብሔርን ስለለመነ እግዚአብሔር የለመነውን ልመና ሰጠው። እግዚአብሔር ቃሉን ባርክልን። እንጸልይ።